ጤና ይስጥልን ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፍላችሁ የሰዓቱ ዜና ቤተክርስቲያን ነው። ዜናውን በመምራት አብራችሁ ቆይታ ማደርገው እኔ ሰላም አንባይ ነኝ። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የግሪክ ኤምባሲ አምባሳደር አንቶኒዮስ ጎርፖሊስን በጽሕፈት ቤታቸው ተቀብለው አነጋገሩ። መምህር ጌታቸው በቀለ ግንቦት 7 ቀን 2018 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የግሪክ ኤምባሲ አምባሳደር አንቶኒዮስ ሱግሮፖሎስን በጽሕፈት ቤታቸው ተቀብለው አነጋግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኖርዲክና ግሪክ ሀገር ስብከት በግሪክ አቴንስ ከተማ በምትገኘው ምክሐ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያን በምዕመናንና በቤተክርስቲያኑ አስተዳደር ጋር በነበረው አለመግባባት የተነሳ በተፈጠረው ችግር ምክንያት ከ40 ዓመታት በላይ አገልግሎት ስትሰጥ የነበረችው ቤተክርስቲያን አገልግሎት ሊቋረጥ ችሏል። በዚህም የተነሳ በሀገሪቱ ሕግ መሰረት በግሪክ የሃይማኖት ሚኒስቴር ትእዛዝ መሰረት መዘጋቷ ይታወቃል። ይህች ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በአቴንስ አገልግሎት ስትሰጥ የነበረች መሆኗ ይታወቃል። ይህን የተፈጠረውን ችግር ለመፍታት ቅዱስ ሲኖዶስ ባስቀመጠው አቅጣጫ መሰረት ቅዱስነታቸው በኢትዮጵያ የግሪክ ኤምባሲ አምባሳደር ከሆኑት አንቶኒዮስ ሱግሮፖሎስ ጋር ቤተክርስቲያኗ ስለምትከፈትበትና አገልግሎቱ የሚጀመርበትን አካሄድ በተመለከተ ሰፊ ውይይት አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውጭ ሀገራት ለሚገኙ ምዕመናን መንፈሳዊ አገልግሎት የምትሰጥ ብቻ ሳይሆን ትውልዱ በመልካም ስነ ምግባር ተኮትኩቶ እንዲያድግ የምታደርግ ተቋም ናት። ቤተክርስቲያኗ በውጭ የሚኖሩ ትውልድ ኢትዮጵያውያን ልጆቻቸው ባህላቸውና እምነታቸው እንዲይዙ የምታደርግ በማህበራዊ ጉዳይም በስደት ዓለም ለሚኖሩ ምዕመናን መጠጊያ መጠለያ በመሆኗ ኢኮኖሚያዊ ድጋፍ የምትሰጥ ተቋም መሆኗ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሰራሯን ወደ ዲጂታል ስርዓት ለማሸጋገር የሚያስችላት የተለያዩ ፕሮጀክቶችን አጠናቃ ተግባራዊ ልታደርግ መሆኑን ተገለጸ። ተጨማሪ አለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሰራሯን ካለአስፈላጊ ወረቀት ንክኪ ነፃ ወደሆነ የዲጂታል ስርዓት ለማሸጋገር የሚያስችሉ የመሰረተ ልማት ፕሮጀክቶችን አጠናቃ ወደ ተግባር ልትሸጋገር መሆኗን ተገለጸ። የጠቅላይ ቤተ ክህነት የአይሲቲና ዲጂታል ሽግግር አማካሪ ኮሚቴ ሰብሳቢ ቀሲስ ዮሐንስ ተስፋዬ በቅዱስ ሲኖዶስ የጸደቁ ሰነዶችን ወደ ተግባር የሚቀይሩና ዋና የመረጃ መግቢያ ድረገጽን ጨምሮ የምዕመናን የሰው ኃይልና የሀብት አስተዳደር ዲጂታል ሲስተሞች መጠናቀቃቸውን ተናግረዋል። ከፖርታሉ በተጨማሪ አሁን ያለቁ 2 ሲስተሞች አሉን። አንደኛው የሰበካ ጉባኤ ሲስተም ነው። ሁለተኛው ደግሞ የሰው ኃይል አስተዳደር ሲስተም ነው። ሁለቱም ሲስተሞች አሁን አገልግሎት ሊሰጡ በሚችሉበት ልክ ተዘጋጅተው ቀርበዋል። በዚህ ውስጥ የተመዘገቡ ሌሎች የአባላት መዝገበ ጥምቀት፣ መዝገበ ጋብቻ፣ መዝገበ ዕረፍት እነዚህ የመሳሰሉት ካሉ የምንመለከታቸው ይሆናል። አባላት ጋር ስንሄድ በዚህ ውስጥ ተመዝግበው የሚገኙ ካሉ በኦርደር ነው በዚህ መንገድ እየተከፈተ የሚሄደው። ሌላ የኤችአር ሲስተም ነው። እዚህ ጋር እንደምታዩት የኤችአር ሲስተም ቅድም እንዳሳየዋችሁ ፓስወርድ ተነክቶ ከተገባ በኋላ የኢምፕሎይ ሪከርድ አለው። ሌሎች የሊቭ ማኔጅመንት፣ የፔሮል ማኔጅመንት እነዚህን የመሳሰሉ ሲስተሞችን በሙሉ የምንጠቀምበት የሰው ኃይል አስተዳደር ሲስተም ነው። ዛሬ ላይ ሪቫይዝ ለማድረግ ያቀረብንላችሁ 3 ሲስተሞች ናቸው። የአጠቃላይ የቤተክርስቲያናችን ፖርታል በውስጡ ዶክመንቴሽን፣ ኖሌጅ ማኔጅመንትና አርካይቭን የያዘ፣ ሁለተኛው የሰበካ ጉባኤ ሲስተም ያለቀ ሲስተም ነው። ሶስተኛው የሰው ኃይል አስተዳደር ሲስተም ይህም ያለቀ ሲስተም ነው። ወደፊት እግዚአብሔር ከረዳን ሌሎች የአርፒ ሲስተሞችን የአሴት ማኔጅመንት የፋይናንስ ሲስተሞችን ለማልማት ፕሮግራም ይዘናል። እነዚህ ግን ወደ ተግባራዊነት እንዲመጡ እንጠብቃለን። አክለውም ስራው መሬት ለማውረድ ከፍተኛ በጀት የሚጠይቅ በመሆኑ ሁሉንም አቀፍ ትብብርና ድጋፍ እንዲደረግ ቀሲስ ዮሐንስ ተስፋዬ ጠይቀዋል። ተግባራዊ እንዲሆኑ ይሄ ነገር ሶፍትዌር በተፈጥሮ ልክ ከሀሳብ ጋር ይቀራረባል። አይዲያ ነው፣ ዳታ ነው። የሚያርፍበት ፊዚካል ኮምፖነንት ወይም አካላዊ ነገር ይፈልጋል፣ ቁስ ይፈልጋል።
ይሄ አካላዊ ቁስ ሰርቨር የምንላቸው ኮምፒውተር የምንላቸው እነዚህም የሚሰሩ ሲስተሞች በሙሉ እያንዳንዱ ዳታዎች ሄደው የሚቀመጡበት ፊዚካል ቦታ ወይም አካላዊ ቦታ ይፈልጋሉ። ይሄ አካላዊ ቦታ በልዩ ልዩ መንገድ ቤተክርስቲያናችን ልታመቻች ትችላለች። አንደኛው በውጭ ባሉ ሰርቨሮች ክላውድ ይባላሉ ተከራይቶ እነዚህ ዳታዎቻችን በመናምናቸው ሲስተሞች ላይ እንዲቀመጡ ተደርጎ በቀላሉ ካለንበት ቦታ ላይ በዚህ መንገድ እየተከፈቱ ጥቅም ላይ እንዲውሉ ማድረግ ይቻላል። ይሄ አንዱ መንገድ ነው። ሌላኛው ደግሞ ራሳችን በምንቆጣጠራቸው በራሳችን ፕሪሚሲስ ውስጥ በራሳችን ግቢ ውስጥ ሰርቨሮች ተገዝተው ፊዚካል እቃዎችን ራሳችን አሟልተን ኔትወርክ ዘርግተን ዳታዎቹ እዛ ላይ እንዲቀመጡ ማድረግ ይቻላል። ስለዚህ ለሁለቱም የሚሆን ስሪቶችን ነው እኛ ሪኮመንድ ያደረግነው። ቢያንስ አሁን ላይ ባለው አፕሮች ሁለቱንም ኮምባይን አድርገን ብንጀምር። በውይይት መድረኩ ላይ የተገኙት የመምሪያ ኃላፊዎችና የዘርፉ ኮሚቴዎች በበኩላቸው የተከናወኑት የዲጂታል ሽግግር ስራዎች የቤተ ክርስቲያኗን ጥንታዊነትና ልዕልና ለዓለም የሚያስተዋውቁ በመሆናቸው አሰራሩ በፍጥነት እስከ አጥቢያ ደብር ድረስ ወርዶ ተግባራዊ ሊደረግ እንደሚገባ አሳስበዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ የቴክኖሎጂ አጠቃቀም ከልማት ስራዎች ሁሉ በላይ ቅድሚያ ሊሰጠው እንደሚገባ አጽንኦት ሰጥተው ተናግረዋል። ከሁሉ የበለጠ ስራ ይሄ ነው። አሁን እዚህ የምንፈርመው የምናገላብጠው የወረቀቱ ጋጋታ ብዙ ነው። እሱ ምንም ስም አያስጠራም። ዙሮም ሲፈረም ነው የኖረው። አሁንም ያው ነው። ምንም ለውጥ የለውም። ለውጥ አመጣ አያስብልም። ዋጋ የለውም እሱ። ግን እነዚህ አይነቶች ናቸው። አሁን እነዚህ አይነቶችን ስራ ስንሰራ ነው ለውጥ አመጣን የምንለው። ከዓለም ጋር ደግሞ መገናኘት ግዴታ ነው እና ያስንቃል። ይሄም እኮ ይሄ ወደዚህ አለማምጣታችን ያስንቃል። ቤቱን ያስንቃል፣ ተቋሟን ያስንቃታል። ትልቋ ቤተክርስቲያን ወደ ኋላ ቀርታ ስትኖር በጣም ያሳዝናልና እኛ ከሁሉም በላይ ነው። እቺ ቤተክርስቲያን ከዚህ ከአህታ ቤተክርስቲያንም ከሌሎችም የበለጠች የኢትዮጵያ ኦርቶዶክስ ተዋሕዶ ናት። ግብጾች እንኳን እናንተን ነው ተስፋ የምናደርገው እዚህ ለመቆጣጠር እዚህ ብዙ ለመስራት ብዙ ጊዜ ተመላልሶ ነበር እነሱም። እኛም እኮ በችግር ቀን ወደ እናንተ ለመሸሽ ነው፣ ቅርሶቻችንን ወደ እናንተ አምጥተን እዚህ ለመሸሽ ነው እቅዳችን የምናቅደው የምናስበው ነው ያሉት። ብዙ ጊዜ ሲመጡ ነበር እና እቺን ተስፋ ያደርጋሉ። እና እቺ ቤተክርስቲያን ለሁሉም ትልቅ ናት፣ እናት ናት፣ በጣም ትልቅ ተቋም ናት። እና ግን አያያዙን እኛ ስላልቻልበት እነሱም ድሮም ይናገራሉ አትችሉም የሚል ነገር ይሉ ነበር ይባላል። እና ማንችልበት ነገር የለም። ከሰራን ካሰብንበት ከነሱ በላይ መስራት እንችላለን። ያው እንግዲህ በተለመደው መንገድ ስለሄድን ነውና ልምድ በጣም አስቸጋሪ ነው። አሁንም ቢሆን ይሄንን በርትተን ተጋግዘን እንደምንም መሬት እንዲነካ ማድረግ በጣም ያስፈልጋል። መሬት እንዲነካ ማድረግ ያስፈልጋል። አሁን እንግዲህ እናንተ ያው በርታክማችኋል። ያው መጨረሻ ድረስ ለማድረግ እንሞክራለን። መቼም እግዚአብሔር እስከፈቀደልን ድረስ ፍጻሜ ድረስ እንዲደርስ እናደርጋለን። ለማስተባበርም ለመጠየቅም በተቻለ አቅም ወደ ኋላ አንልም። ስለዚህ አሁን ቅድም እንደተባለው አስፈላጊ የሆኑትን ነገሮች እናንተ ስጡን፣ እኛ ደግሞ ከዛ በኋላ እንሄድበታለን ማለት ነው። ስለዚህ እጅግ በጣም እናመሰግናቸው ለዚህ የደካ በመጨረሻም ስራው ቢጀመርም ወደ ዲጂታሉ ዓለም ለመውሰድ የታቀዱ በርካታ ተግባራት የሚቀሩ በመሆኑ በዘርፉ እውቀቱና አቅም ያላቸው የቤተ ክርስቲያኗ ልጆች በአካል በመቅረብ ወይም ባሉበት ሆነው የቴክኖሎጂ እድገቷን እንዲደግፉና አሻራቸውን እንዲያኖሩ ጥሪ ቀርበዋል። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው ለተመደቡት ለመልአከ ብርሃን መምህር ሰለሞን በቀለ ደማቅ አቀባበል ተደረገላቸው። መምህር ኪዱ ዜናዊ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው ለተመደቡት ለመልአከ ብርሃን መምህር ሰለሞን በቀለ ደማቅ አቀባበል ተደርጎላቸዋል። መልአከ ብርሃን መምህር ሰለሞን በቀለ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው መመደባቸውን ተከትሎ
በዛሬው ዕለት ነሐሴ 8 2018 ዓመተ ምህረት ክቡር ንውረድ ኤልያስ አብርሃ በመንበረ ፓትርያርክ የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ፣ መልአከ ሰላም ዶክተር አባ ቃለ ጽድቅ ምልጎይታ በመንበረ ፓትርያርክ የጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ኃላፊ፣ የሀገረ ስብከቱ የሥራ ኃላፊዎች፣ የክፍላተ ከተማ ቤተ ክህነት ስራ አስኪያጆች፣ የሀገረ ስብከቱና የክፍላተ ከተማ ቤተ ክህነት ሰራተኞች በተገኙበት በሀገረ ስብከቱ አዳራሽ ደማቅ አቀባበል ተደርጎላቸዋል። መልአከ ብርሃን መምህር ሰሎሞን በቀለ የሀገረ ስብከቱ ዋና ስራ አስኪያጅ ሆነው ሲመደቡ ፍትሃዊ የአሰራር ስርዓት በመዘርጋት ስር ነቀል ለውጥ በማምጣት ፍትህና ርትዕ እንዲያሰፍኑ መሆኑን ተገልጸዋል። ስብከተ ወንጌልን፣ ሰበካ ጉባኤን፣ ሰንበት ትምህርት ቤትን በማደራጀትና በማስፋፋት ሁለተኛ የሀገረ ስብከቱንና የቤተ ክርስቲያንን ሀብትና ንብረት ጠብቆ በማስጠበቅ በየደረጃው ያሉትን ሁለንተናዊ ልማት በፍትሃዊነት እንዲጠናከር እና እንዲስፋፋ በማድረግ ሶስተኛ ሕገ ቤተ ክርስቲያንና ቃለ ዓዋዲው እንዲሁም የሀገረ ስብከቱ መተዳደሪያ ደንብ ጠብቆ በሀገረ ስብከቱ እየተስተዋለ ያለውን የመልካም አስተዳደርና የሙስኝነት ችግር ለመቅረብ ፍትሃዊ የአሰራር ስርዓት በመዘርጋት ስር ነቀል ለውጥ ሊመጣ እንዲችል ኃላፊነቶችን በትጋትና በታማኝነት እንዲወጡ እናስታውቃለን። በአቀባበሉ ስነ ስርዓት የተገኙት የጠቅላይ ቤተ ክህነት ምክትል ዋና ስራ አስኪያጅ ክቡር ንውረድ ኤልያስ አብርሃ ቀደም ሲል ፈተና ያለፉት መልአከ ብርሃን ሰሎሞን በቀለ ወደ ሀገረ ስብከቱ በዋና ስራ አስኪያጅነት ሲመደቡ በስራና በአሰራር ስር ነቀል የሆነ ለውጥ እንዲያመጡ ተብሎ መሆኑን ተናግረዋል። ከደብዳቤው በመነሳት አንድ ቃል ማንሳት ፈልጋለሁ። የተጻፈው ደብዳቤ ለየት ያለ እንደሆነ ያው ይሰማኛል። እኔ እናንተም ተከታተላችሁ እንደሆነ ስር ነቀል ለውጥ ነው የሚለው። ስር ነቀል ለውጥ የመልአከ ብርሃን ትልቁ ተልእኮ ለእኛ ይህች ናት። ብፁዕ ጠቅላይ ስራ አስኪያጅ ከልባቸው ነው ይሄ የጻፉት፣ ሆን ብለው ነው። ቤተ ክርስቲያኗ ምን ለማድረግ እየጣሩ እንደሆነ እየደከሙ እንደሆነ በቅርብ ያለነው ብቻ ሳይሆን እናንተም ሩቅ አይደላችሁምና እያያችሁት ነው። ከግቢው ጀምሮ በአጠቃላይ ልማቷ እንዲፋጠን፣ እድገቷ እንዲፋጠን፣ መልካም አስተዳደር እንዲሰፍን ቤተ ክርስቲያናችን ከሚጠበቅባት የክብር ከፍታ ላይ እንድትደርስ የተፈራች የተከበረች ሁሉም የሚማርባት ሁሉም የሚፈራት ቤተ ክርስቲያን ሆና እንደ ትናንቱ እንድትቀጥል የሚያደርጉት ያለ ጥረት ምን ያህል እንደሆነ ትገነዘባላችሁ። ለዚህ አሁን እሳቸው ለውጥ ይፈልጋሉ። ስር ነቀል ነው የሚፈልጉት። ለውጥ ማለት ሰው ማፈናቀል አይደለም። ለውጥ ማለት ሰው ማዛወር አይደለም፣ ስራም አይደለም። ይሄ ሰው ማዛወር ስራ ብለን የምናስብ ከሆነ ሞተናል። መቆማችን አብረው የቀደሱ አብረው ያወደሱ አብረው ክፉን መልካምን የኖሩ ሰዎች ቤተክርስቲያን እንዳይገቡ በሚከለከሉበት ክፉ ቀን መልአከ ብርሃን ሰሎሞን ያደረጉት ነገር እናውቃለን። በህሊናችን ለዘላለም ተጽፎ ይኖራል። ኃጢአት መጥፎ ነው፣ ያስተዛዝናል፣ ክፉ ቀን ያልፋል። ትዝብት ግን ከህሊና አይፈቅም። ይህንን ፈተና ያለፉ ጀግና ሰው ናቸው። አሁን ያ ህሊና ያ ቅንነት እንዲቀጥል ነው የምንፈልገው። እግዚአብሔር ያስችሉት። የሀገረ ስብከቱ ዋና ስራ አስኪያጅ ሆነው የተመደቡት መልአከ ብርሃን ሰሎሞን በቀለም በቤተ ክርስቲያን አባቶች የተጣለባቸውን አደራ ለመወጣት ብቻቸውን ሳይሆን በጋራ መስራት ሲቻል መሆኑን በመግለጽ በክብር እንደገቡ
በክብር እንዲወጡ በጸሎት አግዙኝ ብለዋል። በእግዚአብሔር እርዳታ በድንግል ማርያም አማላጅነት በቅዱስ አባታችን ጸሎትና ቡራኬ በጠቅላይ ዋና ስራ አስኪያጅ የተጣለውን አደራ የቤተ ክርስቲያን አባቶች የጣሉብኝን አደራ ሁሉም ከታችም ከላይም ተስፋ አድርጎ የሚጠብቀውን የቤተ ክርስቲያን አደራ ስር ነቀል ለውጡም በአንድ አቅጣጫ ሊመጣ የሚችል አይደለምና ስራው ስኬት የሚሆነው በጋራ መስራት ሲቻል ነው። መናበብና መደማመጥ ሲቻል ነው። አደራው ኃላፊነቱ እጅግ በጣም ብዙ ነው የተጣለብኝ። ይሄን ስራ በስኬት አጠናቀቄ በክብር እንደገባው በክብር እንደወጣ በጸሎት እንድታግዙኝ ልጃችሁን ታናሽ ልጃችሁን በመከር እንድታስቡኝ በሐሳብ እንድታስቡኝ ነው። መልአከ ብርሃን መምህር ሰለሞን በቀለ የቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ቤተክርስቲያን በስብከተ ወንጌል፣ የመንበረ ጸዋት ቅዱስ ሥላሴ ካቴድራል፣ የደብረ ሳሌም ቦሌ መድኃኔ ዓለም ካቴድራል፣ የደብረ ይባቤ ቅዱስ ያሬድ ቤተክርስቲያንና የቅዱስ ዮሐንስ ወልደ ነጎድጓድ ቤተክርስቲያን ዋና ጸሐፊ በመሆን ያገለገሉ ሲሆን የቦሌ ሰሚት መካነ ሰላም መድኃኔ ዓለም ቤተክርስቲያንና የቦሌ ሆህተ ብርሃን ቅድስት ማርያም ካቴድራል ዋና አስተዳዳሪ በመሆን ያገለገሉ አባት ናቸው። በአዲስ አበባ ሀገረ ስብከት የአስኮ ደብረገነት ቅዱስ ገብርኤል ካቴድራል የተጀመረውን ባለ 3 ፎቅ G+3 ሁለገብ ህንፃ ለማጠናቀቅ ምዕመናን እገዛ እንዲያደርጉ ጥሪ ቀረበ። መምህር ፍቃድ ኪሮስ በአዲስ አበባ ሀገረ ስብከት የአስኮ ደብረገነት ቅዱስ ገብርኤል ካቴድራል ግቢ ውስጥ ባለ 3 ፎቅ ሁለገብ ህንፃ ግንባታ በጥሩ ሁኔታ እየተከናወነ እንደሚገኝ የካቴድራሉ አስተዳዳሪ መልአከ ምሕረት ቀሲስ አበበ ይሽንጉስ ገልጸዋል። በአሁኑ ሰዓት በእውነት በሚገርም ሁኔታ አንድ ቤዝመንት ያለው G+3 የሆነ የቢሮ አገልግሎት የሚሰጥ የተለያየ ይዘት ያለው ህንፃ እየተገነባ ነው። እኛ ስንመጣ መሰረት ጥለው ነበር ያደረስነው። ከዚያ በኋላ ባደረግነው ክትትል ሰበካ ጉባኤው ጋር ከልማት ኮሚቴው ጋር ከማህበረ ካህናት ጋር እንደዚሁም ህዝቡን በማስተባበር ባደረግነው ከፍተኛ ጥረት አሁን ይሄ ህንፃ ወደ 3ኛው ኮሎን ተሞልቶ እዚያ ደርሶ ነው ያለው። በሚገርም ሁኔታ ይሄ ህንፃ ምን ይዟል? መጸዳጃ ቤት አለው፣ ላውንደሪ ቤት አለው፣ ሻወር ቤት አለው፣ መጋዘን ስቶር አለው፣ የጥበቃ ሰራተኞች ቢሮ አለው፣ ተክሊል መፈጸሚያ አዳራሽ አለው፣ እንደገና ትልቅ አዳራሽም አለው። ይሄን ሁለንተናዊ ነገር ያዘ ነውና ከዚህ ቀደም በካቴድራሉ ተከስቶ የነበረው የሰላም ችግር ሙሉ በሙሉ መፈታቱ የገለጹት አስተዳዳሪው በአሁኑ ወቅት ያለምንም መስተጓጎል ሁሉም አይነት መንፈሳዊ አገልግሎቶች እየተሰጡ እንደሚገኝ አስታውቀዋል። በሚገርም ሁኔታ ያው ቀደም ብዬ እንደገለጽኩት ማህበረ ካህናቱ ውስጥ ሰበካ ጉባኤው፣ ልማት ኮሚቴው፣ የአካባቢ ወጣት የመከፋፈል እንትን ነበረ። ወዲያው እንደመጣን እኛ ችግሮችን ወዲያው ቀርፈን ወደ ሰላም ነው የገባ ነው። ስንገባም ደግሞ በመሐላ ነው ተማምለን ቃል ተገባብተን ነው በእግዚአብሔር ስም ወደ ስራ የገባ ነው። ከዚያች ቀን ጀምሮ በእውነት አስተዳደሩም ለሰራተኛ የሚያስፈልገው መብቱን ጠብቆ ነው ያለው። ሰራተኛውም ግዴታውን እየተወጣ ነው ያለውና በዚሁ መንገድ በእውነት በሚገርም ሁኔታ ማህሌቱም፣ ሰዓታቱም፣ ቅዳሴውም፣ ጸሎተ ፍትሐቱም፣ ስርዓተ ጥምቀቱም፣ ስብከተ ወንጌሉም በተባበረ ኃይልና ክንድ እየሰራን ያለነውና የሚገርመው ሁለት ቤተክርስቲያን ያለን የእናታችን የቅድስት ኪዳነ ምሕረት አለ፣ የቅዱስ ገብርኤል አለ። በአሁኑ ሰዓት በሁለቱም ቦታ ሰዓታት ይቆማል። ውዳሴ ማርያም፣ ቅዳሴ ማርያም ይተረጎማል፣ ቅዳሴ ይቀደሳል፣ ወንጌል ይሰበካል። ሰራተኛው ማህበረ ካህናት በፍቅር ደከመኝ ሰለቸኝ ሳይል በፍቅር እያገለገልን ነው ያለነውና ያለው ሰላም በጣም ጥሩ ነው። እግዚአብሔር አምላኬን ሰላም እንደው እንዲያስቀጥልን ነው የምጸልየው። እንግዲህ የአስኮ ደብረገነት ቅዱስ ገብርኤል ቤተክርስቲያን እንደሚታወቀው በጣም ትልልቅ ቦታ ነው። ትልቅ ካቴድራል ነው። ብዙ ጊዜ የዚህ ቤተክርስቲያናችን እዚህ የሚመጡ የተለያዩ አስተዳዳሪዎች ወደ 6 አስተዳዳሪዎች መጥተው ነበርና እነኚህ የመጡ አስተዳዳሪዎች ያው ይመጣሉ፣ ትንሽ የቆዩ ነበር የሚሄዱትና አሁን ግን በዚህ በአስኮ ደብረገነት ቅዱስ ገብርኤል ቤተክርስቲያን አሁን ያለው ሰላም ቀሲስ አበበ ይሽንጉስ ከመጡ በኋላ ይሄ ቤተክርስቲያን ካለው
ከማህበረ ካህናታት ጋር መጀመሪያ ማህበረ ካህናቱ ጋር የነበረውን ነገር ፈተው ከክቡር ጻፊያችን ጋር ሁለቱ ከመጡ በኋላ መጀመሪያ ያደረጉት ምንድነው ከማህበረ ካህናቱ ጋር ያለውን ውስጥ የነበረውን ችግር በሚገባ ፈተው ቀጥታ ወደ ማህበረ ካህናቱ እንደጨረሱ ወደ ህዝቡ ነው ሄዱት። በካቴድራሉ በቀጣይ የ2019 ዓመተ ምህረት የልማትና የአገልግሎት አድማስን ይበልጥ ለማስፋት ዘመናዊ ትምህርት ቤት ለመክፈት ሁለገብ ህንጻና የሰንበት ትምህርት ቤት ህንጻ ለመገንባት መታቀዱን መልአከ ምሕረት ቀሲስ አበበ ይሽንጉስ ገልጸዋል። ሲቀጥል ደግሞ ትምህርት ቤት ተሰርቶ ለብዙ ጊዜ ዝም ብሎ የቀረ ቆየ ነበረ። ለጊዜውኛ በቢሮ እንጠቀምበታለን። በ2019 ዓመተ ምህረት ግን ትምህርት ቤቱ እንዲቀጥል ጨረታ ወጥተን አወዳድረን ነበረ። ሀገረ ስብከቱ የሆነ ማያት የሚገባኝ ነገር አለ ለጊዜ ቆይ ብሎ ስላቆየው ነው። ይህም ትምህርት ቤቱን ማሆለ ማስጀመር ጥረት ላይ ያለ ነው ማለት ነው። ሌላው ሁለገብ ህንጻ የሆነ ለባንክ፣ ለኢንሹራንስ፣ ለተለያየ ነገሮችን የሚያገለግል ለመገንባት አስበናል። እሱንም በብፁዓን አባቶች አምጥተን መሰረት ድንጋይ አስጥለን ለማስጀመር አስበናል። እንግዲህ እቅዶቻችን ዋና ዋናዎቹ ይህን ይመስላል። ሌላው የሰንበት ትምህርት ቤታችን እንደዚሁ የራሱ ህንጻ ለመስራት እሱም ጥያቄ አቅርቧል። እሱንም እንደዚሁ ለማስጀመር እናስባለን ማለት ነው። እግዚአብሔር አምላክ እንግዲህ እሱ ይፍቀድልን። መልአኩ ቅዱስ ገብርኤል ይራዳል። የካቴድራሉ አስተዳዳሪ መልአከ ምሕረት ቀሲስ አበበ ይሽንጉስ በአሁኑ ወቅት እየተከናወኑ ያሉትን በቀጣይ የተቀዱትን የልማት ፕሮጀክቶች በተሳካ ሁኔታ ለማጠናቀቅ የምዕመናን እገዛ እጅግ አስፈላጊ መሆኑን በመጥቀስ የእርዳታ ጥሪያቸውን አስተላልፈዋል። ወደፊት በምናደርገው የልማት እንቅስቃሴ አሁንም ባለው ሁኔታ ምዕመናን በአገር ውስጥም በውጭም ያላችሁ እንድትተባበሩ ልማቱ የሚለውን ለልማቱ፣ ለደሞዝ የሚለውን ለደሞዝ፣ ለልዩ ልዩ ነገር የሚለውን ለልዩ ልዩ ለመዋል የእናንተ እርዳታ፣ የእናንተ ሀሳብ፣ የእናንተ ምክር ሀሳብ ስለሚያስፈልገን በዚህ መንገድ እንድትራዱን አሳስባለሁ። በአስኮ ደብረገነት ቅዱስ ገብርኤል ካቴድራል ሱባኤ ላይ ያሉ ምዕመናን በጾመ ፍልሰታ ለማርያም በአንድነት ለዓለም ሰላም መጸለይ እንደሚገባ ገለጹ። መምህር ፍቃዱ ኪሮስ በጾመ ፍልሰታ ለማርያም ወቅት በአንድነት በመሆን ለሀገርና ለሕዝብ ሰላም መጸለይ በእጅጉ አስፈላጊ መሆኑን በአስኮ ደብረገነት ቅዱስ ገብርኤል ካቴድራል የተገኙ ምዕመናን ገልጸዋል። በአንድ ከልባችን ሆነን ከጸለይን ሁሉ ነገር የተቀጣጠለው ይጠፋል። አንድ ሆነን ልብ ለልብ ከተገናኝ እግዚአብሔር እኮ የልብ አምላክ ነው። ኩላሊትን መርምሮ ልብን መርምሮ የሚያይ ነው። ክብር ለእናትና ልጅ። እንግዲህ አንድ ሆነን እየጸለይ ነው መልሱን እሱ ይመልስልን። አንድ ያድርገን። ቄስ ከበንበሩ፣ ተማሪው ከትምህርት ቤቱ፣ ገበሬው ከእርሻው ላይ ያውልን። አገራችንን ኢትዮጵያን ይባርክልን። መተን መግቢያችንን አይዘጋብን። መላው ምዕመናን ሁላችሁም በህብረት በመሆን በአንድነት በመሆን የእመቤታችንን የቅድስት ድንግል ማርያም የፍልሰታ ጾም በአንድ ላይ በህብረት በመሆን በማልቀስ ወደ ፈጣሪያችን በመለመን በመጸለይ በመጾም በመስገድ በአስራ በኩራት በማውጣት ትንሹም ትልቁም ሁላችንም እንደነበረው ክፉን እንዲያርቅልን ሀገራችን ኢትዮጵያን ሰላም እንዲያደርግልን እያንዳንዱ ሰው የዕለት ተዕለት ስራው በሰላም ማከናወን እንዲችል ሰላምን መስበክ መለመን እንደሚገባ የጠቀሱት ምዕመናኑ ከትንሽ እስከ ትልቅ ያሉ የህብረተሰብ ክፍሎች በልቅሶ ወደ ፈጣሪ መቅረብና መማጸን እንዳለባቸው አሳስበዋል። ሁላችንም በህብረት በአንድነት ሰላምን መስበክ፣ ሰላምን በአንድነት ማድረግ፣ ሁላችንም በህብረት መሆን፣ ስለ ቤተ ክርስቲያን ማውራት፣ ስለ ቤተ ክርስቲያን መስበክ፣ ወንጌል ማስተማር፣ ሰላምን እንዲመጣ እንጸልይ፣ እንለምን። መለያየት ይቅር፣ በአንድ ሆነ እንለምን። አገራችንን ሰላም እንዲሆንልን እና ተማሪም ተምሮ እንዲገባልን፣ ቄስ ከበንበሩ፣ ተማሪው ከትምህርት ቤቱ፣ ደብሩ ሰላም እንዲሆንልን አገራችንን። ሁሉም እኮ ይመለሳል። ይሄ ተወሳሰበው ምንም ያለ የተወደደው ፍቅር ከሆነ እኮ መድኃኔዓለም ሰፊ ይጃል ይሰጠናል። አይሰጠንም? ይሰጠናል። ወላዲት አምላክ የጭንቃ ማላጇ ትሰጠናል። አንድኑን እንጸልይ፣ አንለያይ። ትንሹም ትልቁም ሕፃናቱም አዋቂውም ሽማግሌውም ካህናቱም ዲያቆኑም ሁላችንም ሰላም እንዲመጣ አልቅሰን ወደ ፈጣሪያችን ልቦናችንን አንድ ላይ አድርገን ሁላችንም በህብረት ኦርቶዶክስ እምነት ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም በአንድ ላይ መጾም፣ መጸለይ፣ መስገድ ሰላም እንዲመጣ ክፉን እንዲያርቅልን። የአስኮ ደብረገነት ቅዱስ ገብርኤል ካቴድራል አስተዳዳሪ
መልአከ ምሕረት ቀሲስ አበበ የሽንጉስ ባስተላለፉት መልእክት ይህ የፍልሰታ ጾም የበረከትና የጸጋ ጾም በመሆኑ ሁሉም ምዕመናን በሱባኤና በጸሎት ሊጾሙት እንደሚገባ ገልጸዋል። ጾሙ የሚገርመው የእመቤታችን የቅድስት ድንግል ማርያም የጾመ ማርያም መታሰቢያ ነው። ይሄ ጾም ደግሞ አባቶቻችን ቅዱሳን ሐዋርያት የተጠቀሙበት በረከት ያገኙበት መልስ ያገኙበት ስለሆነ ሁሉም ምእመናን በእውነት እኔ ባየሁት ልክ ማታ ነው ከኛ ጋር ሲደወል ምእመናኑ የሚመጣው። ጾም ቅዳሴውም ልዩ ነው። በርቱ ነው እምለው። አዛውንት የለም፣ ሽማግሌ የለም፣ ጎልማሳ የለም፣ እናቶች የሉም፣ ወጣት የለም፣ ሕፃናት የለም። ሁሉም ሰው ከ7 ዓመት በላይ ያለ ክርስቲያን ሁሉ ይህን ጾም መጾም እንዳለበት አሳስባለሁ። ጾሙ ደግሞ የበረከት ነው። ይሄ ጾም ደግሞ ለሀገርም ለሕዝብም በረከት የሚያሰጥ ስለሆነ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሁላችሁም በጾሙ እየጾምን እንድንጠቀም አባታዊ መልእክቴን አስተላልፋለሁ። ጾምና ስግደት ከመንፈሳዊ ጠቀሜታቸው ባሻገር ለሰው ልጅ ጤና ከፍተኛ አስተዋጽኦ እንዳለው የዘርፉ ባለሙያ ገለጹ። መምህር መዝገቡ ጌታቸው በዘመናችን ተላላፊ ያልሆኑ በሽታዎች ልብና ኩላሊት፣ ሌሎች የአካል ክፍሎችን በማጥቃት ብዙዎችን ለከፍተኛ ወጪና ጉዳት ሲዳርጉ ይታያሉ። የጤናና ስፖርት ባለሙያዎችም በተገቢ ሁኔታ በጥናት የተደገፉ የምርምር ስራዎችን ዋቢ በማድረግ ካላስፈላጊ ወጪና ከህመም እንድንጠበቅ ያላሰለሰ ምክራቸውን በመስጠት ላይ ይገኛሉ። ከ39 ዓመታት በላይ በአትሌቲክስ ፌዴሬሽንና አፍሪካ ቦክስ ኮንፌዴሬሽን በጄኔራል ሴክሬታሪነት አሁን ላይ የኢትዮጵያ ኦሎምፒክ ኮሚቴ የቴክኒክና ህዝብ ግንኙነት ክፍል ኃላፊ አቶ ቢልሊ መቆያ የአካል ብቃት እንቅስቃሴ ለሰው ልጅ ያለውን ጠቀሜታ ከሙያቸው አንጻር እንዲህ ሲሉ ይመክራሉ። ይሄ ተገቢ ነው። በነገራችን ላይ የድሮ ሰዎች የስፖርትን ጥቅም በደንብ ያውቃሉ። የቤተ ክርስቲያን ሰዎች ለበርካታ ጊዜያት ቤተ ክርስቲያን ላይ ይቆማሉ። መቆም በራሱ ደግሞ ከፍተኛ ችግር ስላለው በየቀኑ ጠዋት ማታም ሊሆን ይችላል ወክ ማድረግ አለባቸው። የእርምጃ ጉዞ ማድረግ አለባቸው። ከተቻለ ሶምሶማ ሩጫ ቀስ ያለ እንግዲህ እንደየእድሜ ደረጃ ይለያያል ስራው። ወጣት፣ ሴት፣ ወንድ እድሜ ደረጃው በሽታ ካለበት ፕሪቬንቲቭ፣ በሽታ ከሌለበት በሽታ ተከላካይ እንቅስቃሴ ነው። በሽታ ከያዘው ደግሞ እንደ አስም፣ እንደ ደም ግፊት፣ እንደ ስኳር ያለበት ደግሞ ቴራፕቲክ ሙቭመንት ነው የሚባለው። በሽታ ማከሚያ ቴራፒ ማለት ሕክምና ማለት ነው። የሱም ኤክሰርሳይዝ ይለያያል። ስለዚህ ሁሉም ሰው አንድ አይነት ኤክሰርሳይዝ አይሰራም፣ እንደየ ሁኔታው ነው የሚሰራው። ስለዚህ ኤክሰርሳይዝ በጣም ወሳኝ ነው። በተለይ የእግር ጉዞ፣ ውሃ ዋና፣ ብስክሌት መንዳት፣ እነዚህ ሶስቱ ለሰው ልጅ መነሻና የመጨረሻ እንቅስቃሴዎች ናቸው። ይሄ ሌላው ኮምፒቲቲቭ የሆነ ነው፣ ለውድድር የምንጠቀምበት ነው። ጂምናስቲክስ ከፍ ያሉ እንቅስቃሴዎች፣ ቦክስ የምንላቸው ኮምፒቲቲቭ ናቸው። ለማንኛውም ሰው ግን ከህፃን እስከ አዋቂ እስከ አዛውንት እስከ ቄስ ማንኛውም ከዛም በላይ ያሉ ሰዎች በየቀኑ እንቅስቃሴ ማድረግ አለባቸው። እርምጃም ማድረግ አለባቸው። ወክ የምንለው ኢቭን ለነፍሰ ጡር ይመረጣል። ነፍሰ ጡር የሆነ ሴት በተገኘ መንገድ በየቀኑ የተወሰነ ሜትር ወክ ማድረግ አለባት። በማህፀኗ ውስጥ የያዘውን ጽንስ በአግባቡ እንዲንቀሳቀስ ያግዛል ማለት ነው። የማስል ስትሬንግዟም የመሳሰሉትም ይጠነክራል። በወሊድ ጊዜም በቀላሉ አመጣ መውለድ ትችላለች። እና የቤተ ክርስቲያን ሰዎች ብቻ ሳይሆኑ ሌሎችም ሁሉ እንቅስቃሴን ማድረግ አለባቸው። አቶ ቢልሊ መቆያ የኦርቶዶክስ ተዋሕዶ ሃይማኖት ስርዓትና ቀኖና በራሱ የጤና ፈዋሽና በሽታ ተከላካይ ነው ሲሉ አክለው ነገሩን። ስግደትም ጾምም፣ ጾም ከቤተ ክርስቲያን የመነጨው እንደውም ሳይንሱ ምን ይላል? መጾም ለእድሜን ይጨምራል። ምክንያቱም የምናስገባው ምግብ በአብዛኛው ጠላትነት አለው ካልተቃጠለ። ስለዚህ መጾም የቤተ ክርስቲያን አንዱ መነሻ ስለሆነ ጾም በጣም ተገቢ ነው። ሌላውም ሰው በጾም አለበት። ሁለተኛው ስግደት እንቅስቃሴ እኮ ነው። ሰውነታችን ይወርዳል፣ ይነሳል፣ ይታጠፋል። በጣም ከፍተኛ የሆነ ጠቅላላ ከእግር እስከ ራስ ድረስ የሚያንቀሳቅስ ነው እና ስግደት እንደውም በተወሰነ በጾም ብቻም አይደለም በሌላም ጊዜ ቢኖር ሰዎች ያንን ቤታቸውን ቢሆን ቢጠቀሙበት በጣም ተገቢና ትክክል ነው። የቤተ ክርስቲያኗም አንዱ ትልቁ መስመር ነው። በመጨረሻም ስለ ምግብ መጠንና አይነት በሰው ልጅ ጤና ላይ ስላለው ጉዳትና ጥቅም ይሄም ብለዋል። የአመጋገብ ስርዓቱ አንደኛ ቅባት የበዛበት ምግብ አይመገቡም።
ያመጋገብ ስርዓታቸው የተጠና መሆን አለበት። መመገብና መብላት ይለያያል። መብላት ዝም ብሎ መብላት ነው፣ ባቄላም ድንችም ሊሆን ይችላል። መመገብ ግን የተመጣጠነ ምግብ። ስለዚህ የተመጣጠነ ምግብ ደግሞ ቅባት አለ፣ ፕሮቲን አለ፣ ካርቦሃይድሬት አለ፣ ሚነራል አለ፣ ውሃ አለ። ውሃ ከምንም በላይ ደግሞ ለሰውነታችን ህይወት ትልቅ ነው። የምንችል ከሆነ በባዶ ሆድ መጠጣት፣ አለዛ በቀን 2 ሊትር ውሃ መጠጣት ተገቢ ነው። በመጨረሻም ዜና እረፍት። የቀሲስ እሸቱ ዳምጠው ስርዓተ ቀብር በአፋር ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ዳንኤል መሪነት በወረር ደብረ መድኃኒት መድኃኔዓለም ቤተክርስቲያን ተፈጽሟል። ቀሲስ እሸቱ ዳምጠው በ1948 ዓመተ ምህረት በወሎ ቦረና ሳይንት የተወለዱ ሲሆን የአብነት ትምህርታቸውን በሀገሪቱ በተለያዩ ቦታዎች ተዘዋውረው ተምረዋል። ቀሲስ እሸቱ በአፋር አሚበራ ወረዳ በሚገኘው የወረር መድኃኔዓለም ቤተክርስቲያን ከ43 ዓመታት በላይ በቅንነት አገልግለዋል። ቤተሰቦቻቸውን ለማስተዳደር በወረር ግብርና ምርምር ማዕከል ለ30 ዓመታት በታማኝነት አገልግለው በክብር ጡረታ ወጥተዋል። ከ350 በላይ ንስሐ ልጆች ያሏቸው ታዋቂ አስታራቂ ሽማግሌም ነበሩ። አንድ ካህንና አንድ ዲያቆንን ጨምሮ የ5 ልጆች አባት የነበሩት ቀሲስ እሸቱ ባደረባቸው ሕመም በሕክምና ሲረዱ ቆይተው በ70 ዓመታቸው ነሐሴ 2 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። በቀሲስ እሸቱ ዳምጠው እረፍተ ስጋ የተሰማንን ጥልቅ ሐዘን እየገለጽን ለመንፈስ ቅዱስ ልጆቻቸውና ቤተሰቦቻቸውን መጽናናትን እንመኛለን። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብሮች ጋር ጥሩ ጊዜ እንዲሆንላችሁ እንመኛለን። ጤና ይስጥልን።